ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አዎ የሌላኛው ጉዳይ እንመልከት። የጆዜ ሞሪኒዮና የሪያል ማድሪድን ጉዳይ እናንሳ። እሳቸውን መቅጠሩ የሚቀር አይመስልም። ሪያል ማድሪድ ለእውነት የቀረቡ በጣም ትላልቅ ዜናዎችን እየሰማን ነው የምንገኘውና ዳግም ወደ ቤርናቦ የሚመለሱበት እድልም ሰፊ ይመስላል። እናንሳ ይንጉ ቅዳሜና እሁድ ይወጡ የነበሩ ብዙሃን መገናኛዎች ላይ የላሊጋው ዕጣ ፈንታ በሂሳባዊ ስሌት ጭምር ከተረጋገጠ በኋላ ሪያል ማድሪድ ሙሉ ትኩረቱን ቀጣዩ አሰልጣኝ ላይ ያደርጋል። ማቴማቲካሊ እስኪረጋገጥ ድረስ ግን የመጠበቅ ፍላጎት አለ። ማቴማቲካሊ ተረጋግጧል። ባርሴሎና የላሊጋው አሸናፊ ሆኗል እና አሁን የሚጠበቀው ጆዜ ሞሪኒዮን መቅጠሩን ይፋ እንዲያደርግ ነው። ከሞላ ጎደል በብዙ የስፔን ብዙሃን መገናኛዎች በኩል እየተነገረ ያለው ጆዜ ወደ ሪያል የመመለሳቸው ጉዳይ የማይቀር ነው። የፍሎረንቲኖ ፔሬዝ ሲል ኦፍ አፕሩቫል ብቻ ነው የሚቀረው። እሳቸው ምርጫ ናቸው። ለነገሩ ለመጀመሪያ ጊዜ አይደለም የሞሪኒዮ ስም ሲነሳ። እንዲያውም ዚዳን በፔሬዝ ካቄመባቸው አቂመኛ ነው አለም ግን ቅር ከተሰኘባቸው ነጥቦች አንደኛው በ2019 ተቸግሮ በነበረበት ጊዜ ወደ ሪያል ማድሪድ ተመልሶ መጣ እና የሆነ የተቸገረባቸው ወቅቶች ላይ ሁልጊዜ በሪያል ማድሪድ ዋና ሰዎች ብዙሃን መገናኛዎች በኩል ፊድ ይደረግ የነበረው መረጃ ጆዜ ሞሪኒዮ ሊመጣው ነው ዚዳን ተሰናብቶ በሲዝኑ መሀል ማለት ነው። ልክ እንዳሁኑ አስቸጋሪ ጊዜ ባለፈበት ጊዜ ከ7 ዓመትም በፊት ተብሎ ያውቃል። በተለያዩ አጋጣሚዎች ልክ እንዳሁኑ ጠበቅ ባለ ሁኔታ ባይሆንም ግን የጆዜ ሞሪኒዮ ስም ይነሳ ነበር። ምን ያህል ፍሎረንቲኖ ፔሬዝ ለኚህ ሰው ለጆዜ ሞሪኒዮ ያላቸውን ግምት የሚያሳይ ነው። በጠቅላላው በአሰልጣኝነታቸው ምርጥ ዓመታት ውስጥ ባይሆኑም ሰውየው አሁን ልክ እንደ ድሮ ትልልቅ የሊግ ዋንጫዎችን እያሸነፉ ባይሆንም ቻምፒየንስ ሊጎች እያሸነፉ ባይሆንም ግን እና ጠቅላላው አስተያየት የሞሪኒዮ ፒክ ጊዜ አሁን ያለፈው ነው። አሁን በቅርብ ጊዜ ፌነርባቼ አሰልጣኝ ነበሩ፣ በቅርብ ጊዜ ቤንፊካ አሰልጣኝ ነበሩ፣ ከዛ በፊት ቶተናም አሰልጣኝ ነበሩ። እነዚህ ሁሉ ከሪያል ማድሪድ ኃላፊነት ጋር በእኩሌታ የሚነሱ አይደሉም። ጭራሽ ከአውሮፓ ሜቢ 6 7 8 ትልልቅ ሊጎች ውጪ ወደሆነ ሊግ ነው ወደ ቱርክ ሊሄድ ከሄዱት። እሳቸውም በጣም ተሳስቻለሁ ወደዛ መሄድ የሚል አስተያየት ሰጥተዋል። በጠቅላላው ያለው አስተያየት በ2015 ነው ለመጨረሻ ጊዜ ሊግ ዋንጫ ያሸነፉት። የቼልሲ አሰልጣኝ በነበሩበት ጊዜ 11 ዓመት ሆኗቸዋል። የቻምፒየንስ ሊግ የኖካውት ጨዋታ ካሸነፉ 10 ዓመት ሆኗቸዋል። የጥሎ ማለፍ ጨዋታ አንድ ጨዋታ ማለት ነው ካሸነፉ 10 ዓመት ሆኗቸዋል። የቻምፒየንስ ሊግ ውድድሩን ካሸነፉ 16 ዓመት ሆኗቸዋል። አሁን ፖስት ፒክ ነው። በቃ አሁን የሞሪኒዮ ዘመን አይደለም። ዋንጫዎች እያሸነፉ አይደለም። የሮማ አሰልጣኝ ነበሩ፣ በመሀል ኮንፈረንስ ሊግ አሸንፈዋል። ዋንጫ ነው ለሮማ አይነት መጠን። ለሞሪኒዮ ግን ለሞሪኒዮ የማሸነፍ ታሪክ እነዛን ሁሉ ሊጎች ላሸነፉ እነዛን ሁሉ ትልቅ ዋንጫዎች ላሸነፉ አሰልጣኝ ግን ኮንፈረንስ ሊግ ትልቅ ዋንጫ ተብሎ አይጠቀም። ከሞሪኒዮ ታሪክ ለሮማ ትልቅ ነው፣ ለሞሪኒዮ ትልቅ ላይሆን ይችላል። ከዚያ የበለጡ ትልቅ ዋንጫዎች በማሸነፋቸው ምክንያት የአይነት አስተያየት የሚሰጥባቸው ከዚህ ትውልድ ጋር የኮኔክሽን ችግር አለባቸው የሚባሉ አሰልጣኝ እንኳ ቢሆኑ የሪያል ማድሪድ አስተያየት ግን እንደዛ አይደለም። የፍሎረንቲኖ ፔሬዝ አስተያየት ግን እንደዛ አይደለም። አሁንም ለውጥ መፍጠር የሚችል አሰልጣኝ ነው የሚል እምነት አላቸው እና ሁልጊዜም አስቸጋሪ ነው ለነገሩ። ማንን ሊቀጥር ይችላል ሪያል ማድሪድ እንደ አሰልጣኝ? ከዚህ በኋላ ዚዳን ተመልሶ አይመጣም። የፈረንሳይ ብሔራዊ ቡድን ኃላፊነትን ሊረከብ ነው። ፖቼቲኖ ያሳምናል? እኔ እንጃ። እኔ ፖቼቲኖ ለእንደዚህ አይነት መልበሻ ክፍል እኔ እንጃ። እሱም የሲስተም አሰልጣኝ ነው። እንደ አሎንሶ ላይሆን ይችላል፣ ግን እሱም የሲስተም አሰልጣኝ ነው። ቸግሮታል ደግሞ በፔዥም እኮ ከነ ሜሲና ኔይማር እና ምባፔ ጋር አስቸጋሪ ነበር። አሁን በቅርብ ጊዜ ሃይ ፐርፎርማንስ ኢንተርቪው ላይ ካየሽ በቃ እንዴት የስራውን አስቸጋሪነት የሚያሳይ ነው። ግን ሪያል ማድሪድ ከፔዥም የበለጠ ስታር ስተድድ ካልቸር ያለበት ነው። እንደዛ አይነት ባህል ያለበት ነው። እሱ ነው ብዙ ሲጠቀስ ለምሳሌ ክሎፕ የሚረከሙ የሚፈልጉም አይመስለኝም። ለነገሩ ወደ አሰልጣኝነት መመለስ የሚፈልጉም አይመስለኝም። በተለይ ወደ ሪያል ማድሪድ አይነት ኢንቫይሮንመንት መመለስ የሚፈልጉ አይመስለኝም። በቃኝ ሰልችቶኛል በርን አድርጌያለሁ ብለው ምን የለቀቁት። በሊቨርፑል የሚያገኙትን አይነት ፍቅር በሌላ ቦታ አያገኙትም። ለነገሩ በጣም የሚወደዱ ናቸው በሊቨርፑል ደጋፊዎች
እንዲሁም አይመስለኝም ወደ ኮቺንግ ወደ ክለብ ኮቺንግ እና ደግሞ እሳቸው ሙሉ የስራ ነጻነት ወደማያገኙበት ከባቢ መመለስም የሚፈልጉ አይመስለኝም። ሪያል ማድሪድ ያንን የስራ ነጻነት አይሰጣቸውም። ከሰጣቸው አይሰራም ማለት ነው። ምክንያቱም መጥተው ኦኬ ገገን ፕሬሲንግ ነው የምንጫወተው ምባፔ ፕሬስ አድርገው ኦኬ አይሰራም። አት ዘ ፈርስት ታይም ኦፍ አስኪንግ አይሰራም። ሲጀመርም ለእኔ ፊት ናቸው ብዬ አላምንም። ለሪያል ማድሪድ አይነቱ ፕሮጀክት ፊት ናቸው ሳይሆን የአሰልጣኝነት ችሎታቸውን ሳይሆን ለሪያል ማድሪድ ባህል የሚሆኑ አይመስለኝም። ክልክሎ ሞሪኞ ያውቁታል ሪያል ማድሪድን እና ልክ የክሎፕ አይነት የአሎንሶ አይነት ሲስተም የላቸውም። ወይ ሞሪኞ የሚታወቁበት አንድ ወጥ ሲስተም የለም። አዳፕተብል አሰልጣኝ ናቸው እና ያው እኔ የዛሬ አመት ሪያል ማድሪድ ቻምፒየንስ ሊግ ቢያሸንፍ ነው አይገርመኝም። ለምን አይገርመኝም? አሁን ባሉበት ሁኔታ ቻምፒየንስ ሊግ የዛሬ አመት ያሸንፋሉ ብሎ ለመገመት ያስቸግር ይሆናል። ቡድኑ ጥሩ ስላልሆነ፣ ውጤቱ ጥሩ ስላልሆነ፣ 2 ተከታታይ አመት ዋንጫ ስላልወሰደ፣ ከሩብ ፍጻሜ አልፎ ስለማያውቅ፣ ከውድድር ውጪ ሲሆን አምና በአርሰናል ዘንድሮ በባየርን ተሸንፎ ነው ከውድድር ውጪ የሆነው። አምና ከነበረው የነጥብ ርቀት በላይ ነው ዘንድሮ። አምና 4 ነበር ከባርሴሎና ጋር የነበረው የነጥብ ርቀት፣ አሁን 14 ነው። በአልባሴቴ ነው የተሸነፈው በኮፓ ዴል ሬይ። ስለዚህ እንደዚህ ያለ ቡድን ቶሎ ቻምፒየንስ ሊግ ያሸንፋል ብሎ ለመገመት ያስቸግር ይሆናል። ጊዜ የሚፈልግ ይመስላል፣ ሪቢልድ የሚፈልግ ይመስላል። ግን ሪያል ማድሪድ የሎጂክ የሚከተል አይመስለኝም። አንቼሎቲ ሲቀጠሩ ተመሳሳይ አይነት ግራ መጋባት ነው። አንቼሎቲ በተሾሙበት ጊዜ የኤቨርተን አሰልጣኝ ነበሩ፣ የናፖሊ አሰልጣኝ ነበሩ። ከዛ በፊት ልክ አሁን ስለ ሞሪኞ እንደምንለው የአንቼሎቲ ምርጥ አመታት ከኋላቸው ያለፏቸው አመታት ይመስሉ ነበር። መጡና ግን በመጀመሪያ አመታቸው ላሊጋም ቻምፒየንስ ሊግም ነው ያሸነፉት። ሰርቶ ተሳክቶለታል ሪያል ማድሪድ። ልክ እንደዚህ አይነት ፐርሰፕሽን የነበረባቸውን አሰልጣኞች ትልልቅ አሰልጣኞች ግን አሁን እንደ ድሮ አይደለም በሚባሉበት ጊዜ መጥተው ነው አንቼሎቲ ያንን ያደረጉት እና ሲለቁ የሪያል ማድሪድ በዋንጫ ታሪክ የምን ጊዜም ትልቁ አሰልጣኝ ሆነው ነው የለቀቁት። የማይሰራበት ምክንያት የለም። ማድሪድ አሁን እኔ እንደማየው 10 ከዋክብት መጨመር የሚጠበቅበት አይመስለኝም። ቡድኑን እንደገና ለመገንባት አሉ የሚያስፈልጓቸው አንዳንድ መጠናከር ያሉባቸው ቦታዎች እንዳሉ በጣም ግልጽ ነው። ኢግኖር የተደረጉ አሎንሶ ሳይቀር ዲማንድ ያደረጋቸው አንዳንድ ፖዚሽኖች ነበሩ። እነዛ የተወሰኑ ዝውውሮችን መጨመር የሚችል ከሆነ በተለይ ለቻምፒየንስ ሊግ አይነት የሞመንቶች ውድድር የሚሆኑ ትልልቅ ተጫዋቾች አሉ። ራሳቸው ጨዋታ ማሸነፍ የሚችሉ ትልልቅ ተጫዋቾች አሉ። ያንን መልበሻ ክፍል ሃንድል ማድረግ የሚችል ተጫዋቾቹ የሚያከብሩት ሞሪኞ ልክ እንደ መልበሻ ክፍሏን አልፈው እንደገቡ ምንም አይነት ስኬት ቢኖራቸው እነዚህ ተጫዋቾች ጆዜ ሞሪኞ ናቸው። ስለዚህ ያንዳንዱ ተጫዋች ያከብራቸዋል። በጌም ውስጥ ያላቸው በስፖርት ውስጥ ያላቸው ስታንዲንግ እሱ ነው። አይ ቲንክ ማድሪድም እየፈለገ ያለው እንዲህ አይነት መከበር ያለው አሰልጣኝ ነው። ግን በስፔን ብዙሃን መገናኛዎች በኩል እንደሚባለው ከሆነ ሞሪኞ ራሳቸው ጥያቄዎች አሏቸው። አንደኛው ጥያቄ ዝውውሮች ላይ ስም አልፈልግም፣ ይህን ተጫዋች አምጡልኝ የሚል ስም መስጠት አልፈልግም፣ ገሌ የሚባል ተጫዋች ቦታ ግን ቦታ ላይ ለምሳሌ ተከላካይ ወይ አማካይ ወይ አጥቂ ወይ ክንፍ ተጫዋች ወይ መስመር ተከላካይ አለ ቦታዎች ናቸው እነዚህ። እዚህ ቦታ ላይ ተጫዋች ይምጣልኝ ማለት ግን ይፈልግ ለምሳሌ የሚለው እሱ ነው። ሞሪኞ ዲማንዶች አሏቸው ወደ ሪያል ማድሪድ ለመምጣት ከመወሰናቸው በፊት። አንደኛው ዲማንድ ይሄኛው ነው። ለምሳሌ አሎንሶ ሴንትራል ሚድፊልደር ኮንትሮለር ፈልጋለሁ የሚል አቋም ነበረው፣ ስምም ነበረው። በእርግጥ ግን እሳቸው ስም መስጠት ድረስ እንኳ ባይደርሱ ግን ለምሳሌ አማካይ ቦታ ላይ ቴክኒካል ፕሮፋይል አስቀምጠው ዲስትሮየር ነው፣ ኮንትሮለር ነው፣ የመሀል ተከላካይ ነው፣ የትኛው አይነት ተጫዋች የሚለውን ግን ስፔሲፊክ የሆነ ግን ስም መስጠት ፖዚሽን ግን እሳቸው በሚፈልጉት ቦታ ላይ ተጫዋች እንዲመጣላቸው ይፈልጋሉ። ያ ስልጣን እንዲሰጣቸው ይፈልጋሉ። ሪያል ማድሪድ ኖርማሊ ለአሰልጣኞች ይህንን አይነት ስልጣን አይሰጥም። አሰልጣኞቹን በሚጠይቁበት ጊዜ አይሰጣቸውም። አንዳንዴ በእርግጥ ዚዳን 2019 ላይ ሃዛርድ፣ ጆቪች፣ ሚሊታው በእነዚህ ዝውውሮች ላይ ትልልቅ ተሳትፎ ነበረው ይባላል። ኖርማሊ ሪያል ማድሪድ በመደበኝነት ለምሳሌ አንቼሎቲ ብዙም ክፍት አልነበሩም ለምባፔ ዝውውር ይባል ነበር። ግን የፍሎረንቲኖ ፔሬዝ ፍላጎት ነው። አንቼሎቲ ባላንሱ ጉዳይ አሳስቧቸው ነበር። ከቪኒ ጋር እንዴት ነው ማድረገው? ክሩስን መተካት አይሻለንም ወይ? ማጥቃቱ እኮ መጥፎ አይደለም፣ 95 ነጥብ አለን፣ ቻምፒየንስ ሊግ ሳንሸነፍ ወስድ አለ አይደል? እንዲህ አይነት ሀሳብ ነበራቸው። ግን የፍሎረንቲኖ ፔሬዝ የረጅም ጊዜ ፍላጎት ስለሆነ አንተ ባላንሱን ፈልገው የሚል ይመስላል። የፕሬዝደንቱ ፍላጎት ነው። የፕሮጀክቱ ማዕከል አደረጉት፣ አመጡን።
ምናልባት ለወደፊቱ በደንብ የበለጠ በጠራ ሁኔታ እንገመገም ይሆናል። ግን የምባፔ ሁኔታውን በጣም ዲቫይሲቭ ሆኗል በስፔን በነገራችን በጣም አከራካሪ ሆኗል። ሰሞኑን ብዙ አርቲክሎች እየተጻፉ ነው እሱን በተመለከተ በተለይ ሰሞኑን ከካምፕ ውጪ መሆኑ እንደ ተናጥል ማሰቡ በአስቸጋሪ ጊዜ ከቡድኑ መሪዎች መካከል ተብሎ የሚታሰብ ተጫዋች ከኮችንግ ስታፍ አባል ጋር ሲጣላ መታየቱ ምን ብዙ የሚባል ነገር አለ። ወደ መቼ ነው የትኛውን ጨዋታ እያደረጉ ነው? ልክ በዛው ተመሳሳይ ሰዓት ሪያል ማድሪድ እየተጫወተ የሆነ ኤርፖርት ላይ ሲወርድ ታየ ለመዝናናት እና በሪያል ማድሪድ አስቸጋሪ ጊዜ እነዛ ተጫዋቾች በጨዋታ ላይ አቬይለብል እንኳ ባይሆኑ በካምፕ ውስጥ ለዩኒቲ ሲባል ያስፈልጋሉ እና ያንን አለማድረጉ በቃ ኃላፊነት እየወሰደ አይደለም ብቻ ብዙ አስተያየት እየተሰጠ ነው። ግን በሞሪኞ አይነት አሰልጣኝ ዴሊቨር ማድረግ ይችላል። ሞሪኞ ሞቲቬት ማድረግ ይችላሉ። በዚህ ግን በተለይ አሁን ሰሞኑን ተፈጠሩ የሚባሉት ነገሮች ግን በተለይ የበለጠ ኦቶሪቲ ያለው አሰልጣኝ መልበሻ ክፍል ውስጥ የመደመጥ አቅም ያለው አሰልጣኝ የሚፈለግበት ጊዜ ነው። ያ አሁን ሪያል ማድሪድ እዛ ወቅት ላይ ነው ያለው። በቀደም መልበሻ ክፍል ውስጥ እያወራን ነበር ስለ ኦሬሊዮን ሹዋሜኒና ስለ ፌዴ ቫልቬርዴ ሁኔታ። ግን እሱ የጠቅላላው ህመም ማሳያ ነው። የጠቅላላው ህመም ማሳያ ነው። አሁን ኦፍኮርስ ስብስቡን በተመለከተ ኦዲት ስታደርጊ አሁን ትሬንት ለሳቸው ይሆናል። እሳቸው ሶሊድ የሆነ ፓውሎ ፌሬራ የሃቪየር ዛኔቲ አይነት ሶሊድ አንድ ለአንድ የመከላከል ተጫዋች የሚመርጡ አይነት አሰልጣኝ ናቸው። ስለዚህ ትሬንት ደግሞ ያው በመከላከል ጥያቄ የሚነሳበት አሰልጣኝ ተጫዋች ነው። አንዳንድ ሰዎች እንዲህ አይነት የስኳዱ አንዳንድ ለሳቸው ማይሆኑ ተጫዋቾች አሉ የሚሉ ሰዎች አሉ። ግን ሪያል ማድሪድ ግን ስቴቢሊቲ ይፈልጋል። ቅርብ ጊዜ ካሬራ ራሱን የተናገረው ከሩዲገር ጋር ተጣልቼ ነበር ብሎ አሁን በቃ ኢንተርናል ዋር አለ ሪያል ማድሪድ ፋይት ክለብ ሆኗል። እና አስታውሳለሁ 2006 ላይ ሲለቁ ምን አሉ መሰለሽ ፍሎረንቲኖ ፔሬዝ በጣም ኃይለኛ ጫና በዝቶባቸው ነው የለቀቁት። ነጭ መሀረብ ተብሎ ብሎባቸው ነው የለቀቁት። ያን ጊዜ ሪያል ማድሪድን አንድ ትልቅ የኤክስፐሪመንት ላቦራቶሪ አድርገውት ነበር። ፍርስስ ነው ያለው መጨረሻ ላይ ሪያል ማድሪድ በሳቸው ዘመን የጋላክቲኮ የመጀመሪያ ፕሬዚደንሲያቸው ላይ ማለት ነው። ቃል በቃል በእኛ በአማርኛ ቢመለስ እነዚህን ከዋክብት ያለ ልክ አቀበጥኳቸው መሰለኝ ነው ያሉት። እያወራን ያለ ነው ስለ ዚዳን፣ ራውል፣ ሮናልዶ፣ ፊጎ፣ ቤካም፣ ሮቤርቶ ካርሎስ አይነት ትውልድ ነው። እነዚህ ከነዛም ወጣቶች ናቸው። አቀበጥኳቸው መሰለኝ እሱ ስህተት ነበር። ራሳቸው አድሚት አድርገዋል። ኤግዛክትሊ ተመሳሳይ ነገር ነው እያደረጉ ያሉት አሁን። ምክንያቱም እነዚህ ልጆች ገና በ18 በ19 ዓመታቸው አንተ ሜጋስታር ነህ እየተባሉ ይኖሩ ናቸው። የሌላን ሰው ትእዛዝ ለመስማት ፈቃደኞች አይደሉም። ስለዚህ ምናልባት ከነሱ የበለጠ ካሪዝማ ያለው ሰው ያስፈልጋል። ሞሪኞ ከነዚህ ሁሉ ተጫዋቾች የበለጠ ካሪዝማ አላቸው። ከሁሉ የበለጠ ካሪዝማ አላቸው። መልበሻ ክፍሉን ጸጥ ለማስባል መጀመሪያ እኮ ብዙ ጥሎች ነበሯቸው በሪያል ማድሪድ። ከሰርጂዮ ራሞስ ጋር ተጣልተዋል፣ ከፔፔ ጋር ተጣልተዋል፣ ከአይከር ካሲያስ ጋር ተጣልተዋል፣ ከክርስቲያኖ ጋር ተጣልተዋል። ከምን ግን አሁን ሞሪኞ በስፖርት ውስጥ ባላቸው ስታንዲንግ ምክንያት ቤሊንጋም እዛ የቻምፒየንስ ሊግ ፋይናል ከተደረገ በኋላ የተሻለ አይደል ፎቶ ሲያስነሳች ከእናቱ ጋር ፎቶ ሲያስነሳ የእናቴ ምንድነው ክራሽዋንህ ነው በቃ እንደዛ አይነት መከበር ያላቸው ናቸው፣ ወይም መወደድ መፈራት ያላቸው ናቸው። ይሰራል አይሰራም አላቅም፣ ግን ማድሪድ ያንን የፈለገ ይመስላል። ያ የሚሰሙት ሰው የሚያከብሩት ሰው የሚፈለግበት ጊዜ ላይ የተደረሰ ይመስላል። ፐርሃፕስ አይ ስፖይልድ ዘ ፕሌየርስ ነው የሚለው የእሳቸው አውቶባዮግራፊ ላይ እሳቸው የተናገሩት 2006 ላይ በለቀቁበት ጊዜ። ኦፍኮርስ ለምሳሌ ቪኒሽስ በዘረኝነት ቢሰደብ በሌላ ጨዋታና እንደሌላው ጊዜ ሲቆጣ ቢታይ ሞሪኞ እንዴት ነው የሚያዩት? ምክንያቱም የቤንፊካው ጨዋታ ፍጻሜ ላይ ምንድነው ለቪኒሽስ ነግረውታል የተናገሩት ራሳቸው ፕሬስ ኮንፈረንስ ላይ። ለምንድነው ሁሉም ስቴዲየም ላይ ቪኒሽስ የሚሰደበው? አይ ወንደር ለምንድነው የሚሰደበው ሁሉም ስቴዲየም ላይ ብለው ነበር። ችግሩ እሱ ነው ቪኒሽስ ነው ችግሩ። 27 የዘረኝነት ስድብ የተሰደበ በ27 ስቴዲየሞች ላይ የዘረኝነት ስድብ የተሰደበ ችግሩ እሱ ነው ብዬ አላምንም። ግን እንዲህ አይነቱን ልዩነት ሪኮንሳይል ማድረግ አለባቸው። ከነዚህ ተጫዋቾች ጋር መስማማት ያስፈልጋል ኦፍኮርስ። ግን የማድሪድ በተለይ አሁን ደግሞ ተፈጠረ የሚባለው ሁኔታ ግን አይ ቲንክ ልክ እንደዚህ አይነት እንደ ሞሪኞ አይነት ኢሚዲየትሊ የሚከበር አሰልጣኝ የሚፈልጉበት ጊዜ ይመስላል። ኦፍኮርስ ብዙ የሚያከራክር
ሊሆን ይችላል። ግን በሪያል ማድሪድ ደጋፊዎች አሁንም ድረስ የሚወደዱ ናቸው። ከተጫዋቾች ጋር ልዩነት ነበራቸው ይባላል፣ ግን በክለቡ ዋናው ሰው በፍሎረንቲኖ ፔሬዝ እና በደጋፊዎቹ ግን አሁንም የሚወደዱ ናቸው። ደግሞ ለሚዲያ በጣም ጥሩ ናቸው። ርዕስ አይጠፋም። ሰዎች አይ እንደዚህ ተንቦገቦገ ባለው የመልበሻ ክፍል ውስጥ አንቼሎቲ ቢሆኑ ካልሚንግ ፕሬዘንስ ናቸው። አኮሚዴት ማድረግ የሚችሉ ባህሪያቸው ሰከን ያለ ነው። ሞሪኞ ደግሞ ሞገደኛ ናቸው ራሳቸው። ለኮንፍሮንቴሽናል ሊደርሺፕ አይነት የሚባለው አይነት የአንቼሎቲ መጽሐፍ ነው ርዕሱ ኳይት ሊደርሺፕ። ሞሪኞ መጽሐፍ የላቸውም፣ ኦቶባዮግራፊ ራሳቸው አልጻፉም። አይ ቲንክ ቢጽፉ ግን ኮንፍሮንቴሽናል ሊደርሺፕ ቢሉት ያስኬዳል። ምክንያቱም በዛ መንገድ ነው ተጫዋቾችን ኢግናይት የሚያደርጉት እና ግን ሊሆን የሚችልበት እድል ያለ ይመስላል። ሎጂኩንም ማየት ትችላለሽ። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብረውን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።